የፌደራል የውጭ ጉዳይ ሚኒስትርና የህወሓት ሊቀመንበር ደብረጽዮን ገብረ ሚካኤል ሰሞኑን ለተባበሩት መንግስታት የዋና ጸሐፊ ደብዳቤ ጽፈው ነበር። በአጭር ቀናት ልዩነት ማለት ነው፣ በአንድ ሳምንት ልዩነት። ከደብዳቤዎቹ ዋና ጭብጦች ምን ነበሩና ለማን መላክ ነበረባቸው የሚለው ላይ ባጭሩ ለማቅረብ ሞክራለሁ። እንግዲህ የኦክቶበር 2 በፈረንጆቹ ያለፈው ሳምንት መሆኑ ነው የተጻፈው የውጭ ጉዳይ ሚኒስትር ደብዳቤ ላይ በቅርቡ ወልዲያ ላይ በፌደራል መከላከያ ሰራዊትና በፋኖ መካከል የነበረውን ግጭት ነው መነሻ የሚያደርገው። ኦፍኮርስ ምን ይላል? ባለፈው ሰኔ ደብዳቤ እንጻፍላችሁ ይታወሳል ይላል። እንግዲህ ባለፈው ሰኔ ጻፍ ብሎ ሪፈር የሚያደርገው ደብዳቤ ምንድነው? ኤርትራ የኢትዮጵያን መሬት ይዛለች፣ የኢትዮጵያ ሉዓላዊነት እየጣሰች ነው ያለችው፣ ከህወሓት ጋር እየተቀናጀች ነው ያለችው፣ ወይም ከህወሓት ፋክሽን ጋር ከህወሓት አንጃ ጋር የነ ደብረጽዮን አንጃ ለማለት ነው። ሁለቱ ደግሞ እንደገና በጋራ ሆኖ የነሱ ተከታይ የሆኑ ታጣቂ ቡድኖችን ያው ነፋናን ኦላም በስማቸው ለመጥራት መሆኑ ነው። ቱ አርምድ ግሩፕስ አንደር ዘር ቱቴሌጅ ነው የሚላቸው የነሱ ተገዢ የሆኑ ድርጅቶች ያው ለማጥጣል መሆኑ ነው። ለነሱስ እነሱን በመጠቀም በክረምት ውስጥ ጥቃት ሊፈጽሙብን ነው ወይ ደግሞ ኢን ዘ ሬይኒ ሲዝን በዝናባማ ወቅት ጥቃት ሊፈጽሙብን ነው ብሎ ሰኔ መጨረሻ ደብዳቤ ጽፎ ነበረ። አሁን ጌዲዮን ጢሞቴዎስ የሚጽፈው ደብዳቤ ላይ ኦክቶበር 2 ማለት ያለፈው ሳምንት ነው የሚለው። ወደ ኢትዮጵያ አልቀየርኩትም ቀኑን። ምን ይላል? ያንን ደብዳቤ እንጻፍላችሁ ደብዳቤ ይታወቃል። ከዛ ኋላ በጣም አጋርነት ሲያሳያችሁ በጣም እናመሰግናለን። ያው ጭንቅ ጊዜ ደረሳችሁልን ነው ወይ ደግሞ ወቴቨር ጭንቅ ጊዜ ልበለው ወዳጅነት አሳይታችኋል ነገር ነው። ከዛ ኋላ እናንተ ጥረት በተለይ ደግሞ ዩሮ ኤክሰለንስ ያለ የሚናገሩ ያው የእርስዎና ወዳጆቻችን ለማለት መሰለኝ የተባበሩት መንግስታት ዋና ጸሐፊና ሌሎችን የኤርትራ ጥቃት ከታሰበበት ጊዜ እንዲዘገይ አድርጎታል ይላል። ያለፈው ያለው እውነታችን ነው። ነገሩ ዝናባማ ወራቱን ገና አሁን መሰለኝ ያልቀው መስከረም አልቋል። መስከረም ኦኬ ኤኒዌይ እና ከዛ ኋላ ባለፉት ወራት ግልጽ ሆኗል። ህወሓትና ኤርትራ መካከል ያለው ግንኙነት ጽምዶ የሚባል አሊያንስ ፈጥረዋል። ሁለቱ ደግሞ በጋራ ሆነው እየተዘጋጁ ነው ያሉት ኢትዮጵያ ላይ ጦርነት ለመክፈት። ቢያንስ እዚህ ጋር እንኳን ኢትዮጵያ መንግስት ላይ ቢል ጥሩ ነበረ። ህወሓት ከኢትዮጵያ ውጭ ያለን ያስመሰለው። ኤኒዌይ እንግዲህ አላውቅም ዘንድ ደብዳቤ ዲፕሎማቲክ እንትን ላይ የተለመደ ከሆነ ምክንያቱም እኔ ያለፈው ጊዜ ፎሪን ፖሊሲ ላይ ጽፍ ለምሳሌ ይህን የሱን ደብዳቤ ኮት ሳደርግ ዊዝን ኢትዮጵያ ብዬ ነው ኮት ያደረኩት። የስንን ደብዳቤ እንትሳደርግ ምክንያቱም ኢትዮጵያ ውስጥ ነው ጥቃቱ የሚፈጸመው እንጂ ኢትዮጵያ ላይ ካልክ የት ነው ያለው? እንግዲህ ህወሓት ወይም ትግራይ ማለት ነው ማለት አንዳንድ የሆነ ነገር የሚታታባቸው ይኖራል መሰለኝ ሰዎቹ። ኤኒዌይ ከዛ ሌሎች ታጣቂ ቡድኖችን እንደፋኑ ያሉ ታጣቂ ቡድኖችን እያገዙና እያስታጠቁ አቅጣጫውን እየሰጡ አመራር እየሰጡ ነው። በቅርቡ ወልዲያ ላይ በነበረው ውጊያ የህወሓት ኮማንዶዎችና ተዋጊዎች ተሳትፈዋል። ይህን ካለ በኋላ ሁለት ገጽ ደብዳቤ ነው እና አጠቃላይ 5 ፓራግራፍ ደብዳቤ ነው። በልክ በዚች የወልዲያ ቀኑና አይጠቅስ ምንና አይጠቅስ በቃ ልክ አሁን ባልካችሁ ባጭሩ ያነሳና ወደ ዋና ወደ ገደለው ጉዳይ ነው። ይኸው ምንድን ነው የሚለው? ኤርትራ እነዚህ ነገሮች ለማድረጓ ምክንያት አድርጋ የምታቀርበው በኢትዮጵያ የባህር በር ፍላጎት ምክንያት ስጋት ሰምቶኛል በሚል ነው። ስለዚህ እነዚህ እንቅስቃሴዎቿን እንደ መከላከያ ራሷን እንደ መከላከል አድርጋ ነው የምታቀርበው። የት እንዳቀረበችው አላውቅም። ይሄንን ግን ያው ይቻላል እንደዚህ ብሎ መከላከል ማለት ኢት ሜክስ ሴንስ። ነገር ግን እነዚህ ሰበቦች ናቸው። ከዚህ በፊት የነበሩት የኢትዮጵያ መንግስታትም ይላል ደብዳቤ ነው ጠቅስ ያለው የነበሩት የኢትዮጵያ መንግስታት በግልጽ ስለ ወደብ ባላወሩበት ስለ ባህር በር ባላወሩበት ጊዜ እንኳን ኤርትራ እንደዚህ የማተራመስ ስራውን ስትሰራ ነበረ። ስለዚህ ጸባዋ ነው አመሏ ነው እንጂ እኛ ባህር በር ስለጠየቅን አይደለም። ለማንኛውም ግን ግልጽ ለማድረግ እኛን ፍላጎት ይልና አሁን ደብዳቤው አብዛኛው የሚሆነው ከዚህ በኋላ ስለ ባህር በር ነው። ኢትዮጵያ በሰላማዊ መንገድ ነው ማግኘት ፍላጎቷ ባህር በተመለከተ በሰላማዊ መንገድ ነው እና ይሄን ለማግኘት the best way to attain a secure and durable access to the sea is through initialized economic integration mechanisms that could be beneficial both for Eritrea and Ethiopia. የተሻለ አማራጭ ነው የምናምነው ምን ለማግኘት እንግዲህ እየበተናችሁ እንድትሰሙት ጊዜውን አንድም ቢላችኋለሁ
ቤስት ብለን የምናስበው ምንድነው? አንድ ኦኬ ምርጥ ምንለው መንገድ ነው አሁን ቀጥሎ የሚናገረው። እሺ ሁለት ምንድነው የሚፈልጉት? ሴኩር ኤንድ ዱራብል። ሴኩር የተረጋገጠ ወይም አስተማማኝ ማለት ነው። ዱራብል ዘላቂ ማለት ነው። ኦፍ ኮርስ እንግዲህ ትርጉሞቹ አቻ ፐርፌክት ላይሆኑ ይችላሉ፣ ግን ተቃራኒ ትርጉም ነው። አክሰስ ነው የፈለጉት እንግዲህ አስተማማኝና ዘላቂ በምን መልኩ ይላል? ስሩ ኢኒሻላይዝድ ተቋማዊ በሆኑ የኢኮኖሚ መቀናጆ ማዕቀፎች እና ሁለቱም ሊጠቀም በሚችል መልኩ። ይህ ምን ማለት እንደሆነ በትላችኋለሁ። እንደገና ይደግምና ምን ይላል? የኛ ራዕይ የጋራ ብልጽግና ራዕይ ነው ያለን እና ስሩ ሞዳሊቲስ ኦፍ ኢንቴግሬሽን ይሄ በመቀናጆ እንበለው ወይም ቀጠናዊ ውህደት ምናምን ሲባል ሌላ የምትሰሙት ማለት ነው። የቀጠናዊ የኢኮኖሚ ትስስር ኦኬ፣ በቀጠናዊ የኢኮኖሚ ትስስር ማዕቀፍ የሁለቱን ሀገሮች ድንበርና ሉዓላዊነት ባከበረ መልኩ ለትውልዶች ቀጣይ የሆነ ለትውልዶች የሚቀጥል ትውልድ ዘለል ማለት ነው። አንድ ትውልድ ብቻ ሳይሆን የሰላም፣ የደህንነት፣ የብልጽግና አጀንዳ ማሳካት ነው። ለዚህ ለመደራደር ዝግጁ እንደሆነ ተደጋጋሚ ገልጸናል ይላል። ይሄ በተለያየ አጋጣሚ እንዲያውም ለምሳሌ የማነ ቻርሊ የኤርትራው ማስታወቂያ ሚኒስትር ሼር የሚያደርጋቸው ራሱ ጽሁፎች ላይ አንድ ሁለት ጊዜ ቢያንስ ተጠቅሶ አስታውሰዋለሁ። ኢትዮጵያ በዚህ መንገድ ለመደራደር ፈልጋ ነው ነገር የሚል ይጠቁማሉ። ማለት መደራደሪያ ያደረጉት ነው ጫና ፈጥራዊ ነገር የሚል ጥርጣሬ ያላቸው ይገልጹታልና ይሄ መጨረሻ ላይ መደራደር ዝግጁ ነን ማለት አይገርምም። ግን ምንድነው ጥያቄው? ግን እንዴት አስፋፍቶ እንዳቀረበው ነጥቦቹ ላሳያችሁ ምን ማለት እንደሆነ የጌዲዮን ጢሞቴዎስ ጥያቄ አንድ ምንድነው ይጠይቅ ያለው? ለትውልዶች የሚተርፍ ብሎታል። ዱረብል ብሎታል። ዱረብል ዘላቂ አሁን ሎንግ ተርም የረጅም ጊዜ ፐርማነንት አሬንጅመንት ነው የፈለገ፣ የረጅም ጊዜ ሊዝ ነው የፈለገ ያለው በቀላል ቋንቋ ስናሳጥረው። ይሄ ማለት የፖርት አካባቢ ወይ በሊዝ ማግኘት ይፈልጋል ወይ የጋራ አስተዳደር ይፈልጋል። እዚህ ጋር ደግሞ ትውልድ ዘለል ብለን ካሰብነው አንድ ትውልድ በ30 ዓመት ቢሰላ ቢያንስ 50 ዓመት አካባቢ ይሆናል ማለት ነው። ሁለተኛ አስተማማኝ ስለመሆን ስለ ደህንነት ዋስትና ካወራን አስተማማኝ ትራንስፖርት ኮሪደር ትፈልጋለህ። ሶስተኛ ስለ ሴኩሪቲ ኮንትሮል ወይም ሴኩር ስለመሆን ስለ ደህንነት ስታወራ ጥበቃ ትፈልጋለህ ለዛ ቦታ። ስለዚህ ሞስት ላይክሊ አንተ ጥበቃ ነው መሆን ያለበት። ከዛ ደግሞ በህግ ደግሞ የታሰረ መሆን አለበት። አሁን ይሄ ነገር የተጠየቀው ሌላ 3-4 አገሮችን ለምሳሌ እንበል። አሁን በኬንያ ወደብ ይሁን በኩል የጠየቅነው ኬንያ ላሙ የሚባል ወደብ አላት። ኡጋንዳ ተጠቀምበታለች፣ አይ ቲንክ ደቡብ ሱዳን ተጠቀምበታለች፣ ሌላ ሜቢ ሩዋንዳና ቡሩንዲ ይጠቀሙበት ይሆናል። አሁን ኢትዮጵያም እዛው ተጠቀምበትና ይሄ ጥያቄ ቢቀርብ እነዚህ 4-5 ሀገሮች በጋራ የሚያስተዳድሩት ወይ ለ4-5ቱ ስቴቢሊቲ የሚሰጥ የሆነ ሀገር በሆነ ምክንያት እንዳይረባበሽ ብሎ እንደመጠየቅ ነው ተብሎ ሊተረጎም ይችላል። እዚህ አሰብ ላይ ግዴ ለማንም ጠያቄ የለም። ኢትዮጵያ ብቻ ነች መጠቀም የምትፈልገው። ኢቭን እንደ ዱባይ አይነት ትልቅ ወደብ እንኳን ስለመገንባት አንዳንድ ኤርትራውያን ያው ስለ እንትኖቹ በደንብ ስለማያውቋቸው ይሄ ነገር እንትን ይላሉና ኤርትራ ጎብዛ ዓለም አቀፍ ወደብ ብትሰራ የምትሰራው ምጽዋ ላይ ነው፣ አሰብ ላይ አይደለም። ማለት ቦታውም ራሱ ለትላልቅ መርከቦች የበለጠ የሚመቸው ማለት አሰብ አይቻልም ማለት አይደለም። እኔ በሆነ አጋጣሚ ሄጄ አውቃለሁ ድሮ ልጅ ሆኜና አሰብ አይቻልም ማለት አይደለም። ግን ማለት ትላልቅ መርከቦች እዛም በፊት ይጠቀሙ ነበረ። የምጽዋ ግን ናቹራል ዲፖርት ነው ማለት ያለ ብዙ ፋሲሊቲም ብዙ ሊያስተናግድልህ የሚችል ማለት ነው። ናቹራሊ ትልቅ የአካባቢ ቀጠና ወደብ ኤርትራ ስራ ብትል ሞስት ላይክሊ ምጽዋ ነው ሊሆን የሚችለው። አሰብ ከኢትዮጵያ የሚያልፍ ነው ሞስት ላይክሊ ያጠቃቀሙ ማለት ትልቅ ኢንቨስትመንት። ሁለት ደግሞ ኤርትራ ምጽዋ ያላት አሰብ ላይ ድናክል ኢንቨስት ታርግ ብትከታ ይኖራትም። ስለዚህ ዞሮ ዞሮ አሰብ ሞስት ላይክሊ የኢትዮጵያ ማለት ለኢትዮጵያ ነው አገልግሎት የሚሰጠው። ጅቡቲ ደግሞ እዛ መጠቀም ፍላጎት የላትም። ሌላ እዛ ከጎረቤት ሀገር የለም እዛ ጋር ለመጠቀም የሚፈልግ ተላላፊዎች እየቆሙ ነዳጅ ይሁን ወይ ደግሞ አላቅም የሚፈልጉት ቀለብ ይሁን ፒክ አድርገው ሊሄዱ ይችላሉ። ማለት ተላላፊ ትራንዚት እንደማንም በዋናነት የሚያርፉት ግን ኢትዮጵያ መርከቦች ነው የሚሆነው። ስለዚህ በኢትዮጵያና በኤርትራ በኩል ማለት ስላለ አሬንጅመንት ነው የተወራ ያለው፣ ባይላተራል ሆነ ማለት ነው። ቅድም የጠቀስኩላቸው የኬንያ አይነት ምሳሌ ሊሆን አይችልም። በሁለቱ መካከል ደግሞ ስንል ኢትዮጵያ ካለፈው ታሪክ ተሞክሮ የሚሆን በቲዮሪም ቢታሰብ
አሰብ እየተጠቀመች ማን ሊያደናቅፋት የሚችለው? ራሱ የኤርትራ መንግስት ብቻ ነው። ስለዚህ ከኤርትራ መንግስት ነው ሴኪዩር እንዲሆን የምትፈልገው። ያ ማለት የራሷ ጥበቃ ነው የምትፈልገው ቦታ ላይ ማለት ነው። ትራንስፖርት ኮሪደሩን ቢሆን አስተማማኝ እንዲሆን የምትፈልገው ራሷ ኤርትራ እንዳታስቸግራት ነው እንጂ ከጅቡቲ ከምናምን ቴዎሬቲካሊ እኮ ማሰብ ይቻላል፣ ግን ፕራክቲካሊ የሆነ ግን ስጋት አይደለም። ስለዚህ አዘ ኤንድ ኦፍ ዘ ዴይ ኤርትራ በፈለገች ቀን የማታቋርጠው አስተማማኝ የሆነ የመጠቀም መብት ቢያንስ ፈልጋለሁ ነው። ሰው ይህን የረጅም ጊዜ ሊዝ አድርጋችሁ ሰዱት። ለዚህ ኤርትራ እሺ ስላለች ወይ ቶሎ ብዬ መለስበታለሁ። አሁን ወደ ህወሓት ደብዳቤ ደግሞ ልሂድ። የህወሓት ደብዳቤ ደግሞ ከ6 ቀን በኋላ መልስ የተጻፈው ያን ኢትዮጵያ ደብዳቤ ጠቅስና ትክክለኛ ያልሆኑ የኢትዮጵያ ውጭ ጉዳይ ሚኒስትር የጻፈው ደብዳቤ ሀቀኛ ያልሆኑ ነጥቦች አሉት እና ይሄ አቅጣጫ ለማስቀየር አቴንሽን ዳይቨርት ለማድረግ ነው። ራሱ ኢትዮጵያ መንግስት የፕሪቶሪያን ስምምነት ይጣሰን ያለው ከዛ አቴንሽን ዳይቨርት ለማድረግ ነው። ስለዚህ እሱ ላይ እየተበላሸ ያለው ዲተሬት እያደረገ ያለውን ሲቹዌሽን የሰላሙን ቀጣይነት አደጋ ላይ እየጣለ ያለውን ሁኔታ እናሳውቀው ዩር ኤክሰለንሲ ብሎ እሱም ያው ለተባበሩት መንግስታት ዋና ጸሐፊ የተጻፈ ደብዳቤ ነው። አንድ የፕሪቶሪያ ስምምነት ላይ በህወሓት በኩል መፈጸም የሚገባው ተፈጽሟል። በኢትዮጵያ በኩል የተወሰነ ፕሮግረስ ያደረገ ነገር ቢኖርም ብዙዎቹ ነገሮች አልተፈጸሙም። በተለይ ደግሞ የታጣቂዎች ከትግራይ መውጣት፣ ከመከላከያ ሰራዊት ውጭ ያሉ ታጣቂዎች መውጣት እና ለምንድን ነው ያሳቀኝ የእንትና ጌዲዮን ጢሞቴዎስ የጻፈው ላይ የኤርትራ ሰራዊት ከኢትዮጵያ ግዛት ይውጣ ነው የሚለው። የት አካባቢ እንዳለም አላወራም። ያው በድፍኑ ነው ያወራው። ብቻ ሊያወራ የሚፈልገው ምንድን ነው ለክስ ስለፈለገ ነው ያመጣው። 2 ዓመት ነው ምናምን ያክል 3 ዓመት የኤርትራ ሰራዊት አንድ ያልገባም አንድ የሚኖር ነው አናውቅም እያሉ ከጦርነቱ ጀምሮ ድብቆ ሲጫወት ቆይተው አሁን ሰኔ ነው ለዓለም ያመኑት የኤርትራ ሰራዊት ትግራይ ውስጥ እንደገባ። ፕራክቲካሊ ደግሞ መውጣት ሲጀምር ነው ያመኑት። ሊበላ ሙሉ ባይወጣም አንድ ቦታ ወጥቻለሁ ምናምን ይሄ በጽምዶ ሰርከስ መጫወት ሲጀምር ነው ኢትዮጵያ መክሰስ የጀመረችው። ልክ እንደው ቲፒኤልኤፍ ደብዳቤ ሲያስገባ የኤርትራ ሰራዊቶች ስለመኖራቸው ደግሞ መጥቀስ አይፈልግም። ደግሞ ይሄኛው የአማራም ደግሞ እንዳይጠቅስ አይ ቲንክ የሆነ ኮንፊውዥን አለባቸው መሰለኝ። እንግዲህ ከየትኞቹ ጋር ነው ጽምዶ ያላቸው ወይ ደግሞ እየሞከሩ ያሉት የሚወራው ማለት ነው ወይም አይደለም ስለማይታወቅ ሊሆን ይችላል፣ አላውቅም። በጥቅሉ ነን ኤንድ ፎርስስ ብሎ ነው ቴክኒካል ቃሏን ከመከላከያ ሰራዊት ውጭ ያሉ ኃይሎች ብሎ ነው ቴክኒካል ቃሏን ተጠቅሞ ዝም ብሎ የሚያልፈው ተመሳሳይ እንትን ማለት ነው ሁለቱም። እና ለማንኛውም የታጣቂዎችን ማውጣት አልተፈጸመም፣ ተፈናቃዮች አልተመለሱም፣ የጠያቂነት ጉዳይ አልተፈጸመም የሚልና እንደገና ድጋሚ ከመከላከያ ሰራዊት ውጭ ያሉ ኃይሎች ሰፊ የትግራይ ቦታ ላይ ሰፍረው ተቋጥረው ነው የሚገኙት። እንደዚሁም ሰፋሪዎችም በመከላከያ ሰራዊት እየታገዙ የግልና የማህበረሰብ የወል መሬት ቦታዎች ላይ ተቀምጠው ነው ያሉት። ይሄ ትግራይን ዴሞግራፊና ጂኦግራፊ የትግራይን የህዝብ አወቃቀርና መልክዓ ምድራዊ ቅርጽ ለመቀየር የሚደረግ ሙከራ ነው ይላል። ያው ይሄ ፋክት ነው። እነዚህ ጥሰቶች የሰላም ሂደቱን ተአማኒነት ጥሶታል። የፌዴራል መንግስቱን ስቴቢሊቲ አዳክሞታል ማለታችሁ ነው አልገባኝም። እዚህ ጋር ወይ የፌዴራል ስርዓቱን ለማለት ከሆነ አላውቅም። ዊከንድ ፌዴራል ስቴቢሊቲ ነው የሚለው። ፌዴራል ስርዓቱን አዳክሞታል ከሆነ ፌዴራል ስርዓቱን ማለት ፌዴሬሽኑ ማለት ነው ፌዴራሊዝሙ ኮናል ነገር ነው። ፌዴራል መንግስቱ ግን ለምን እነዚህ የትግራይ ቦታዎች በመያዛቸው የሚዳከመው ለኔ ግልጽ አልማል እንደፈለጉ። ምክንያቱም ፌዴራል መንግስት ይጠቅመኛል ብሎ ነው እነጸለምትንም እነመራብንም በታጣቂዎች አስይዞ ያለው። ኤኒዌይ እና በመንግስት ለፕሪቶሪያ ባለው ኮሚትመንት ላይ ጥያቄ ይፈጥራል ይላል። ኤኒዌይ ከዛ የቲፒኤልኤፍ የራሱን ደግሞ የፈቃድ ጉዳይ ያነሳል። እኛ ፕሪቶሪያ ስምምነት መሰረት እውቅና የተሰጠን ቢሆንም ምርጫ ቦርድ እንትን አልሰጥንም ማለት ይላሉ። ያው ምርጫ እንትን የፕሪቶሪያ ስምምነት የሚሰጠው እውቅና የለም። እሱ ማለት እንደ ታጣቂ ነው እውቅና የሚሰጥህ ነገር ግን ምርጫ ቦርድ ግን እምቢ ብለናል የሚለው እሱ ትክክል ናቸው። ከዛ ለዚህ ላይም ግራ ያጋባው ነገር ይሄ ፈቃድ ለመስጠት እምቢ ማለቱ የስምምነቱን አፈጻጸም ሂደትና ኦኬ ይሄ ልክ ናቸው ማለት አፈጻጸም ላይስ የሚያስፈልግበት ቦታ ሊኖር ስለሚችል ማለት ሁሉም ጋር አይደለም ህወሓት የሚያስፈልገው the inclusivity envisioned in the agreement
ይህን አዳክሞታል ይላሉ። በስምምነቱ ላይ ፕሪቶሪያ ስምምነት ላይ ኢንክሉሲቪቲ አቃፊነት የሚያወራው ስለ ጊዜያዊ መንግስቱ ነው። ጊዜያዊ መንግስቱ አቃፊ እንዳይሆን ደግሞ የሚያደናቅፈው ራሱ ህወሓት ነው። ስለዚህ ህወሓት ፈቃድ ቢሰጠ ኖሮ እንዴት የተሻለ አቃፊነት እንደሚረጋገጥ አይታየኝም። ማለት የአቃፊነት እንቅፋት ራሱ ህወሓት ስለሆነ ማለት ነው። ይሄኛው ምለው አልፈልግም እንዳስገቡት አላውቅም። ዞሮ ዞሮ ዋናው ነው ከዚህ እና ያው እንደዚህ ተከዘይዘ የሚባሉ እና የትግራይ ሰላም ኃይል ወይም ሀራ መሬትን ባይጠቅሱትም ስሙን ይሄ አንዳንድ አኩራፊ መሆናቸው ሰርቴን ዲስግረንትልድ ወይም የተከፉ የትግራይ ወጣቶችን ሰብስቦ በአፋርና አካባቢ ላይ ያደራጁበት ነው ይላል። ከዛ መጨረሻ ላይ የሚጠይቀው ነገር ግን ምንድነው እና ዋናው ክስ ባይሆን ፕሮፐርሊ ያስተባብለው ማለት ከኤርትራና ከሌሎች ታጣቂ ቡድኖች ጋር እየተቀናጀ ነው የሚለው መሰረተ ቢስ ወሬ ነው። ህዝብ ለህዝብ ግንኙነቱም እንዲያውም እኮ ሊበረታታ ይገባ ነበር። አላግጦ ነው በሁለት መስመር የሚያልፈው ማለት እንደዚህ አይደለም ታስተባብለው ህዝብ ለህዝብ የሚለውንም ምንም ህዝብ ለህዝብ ማለት ይሄ የእንትናቸውን የካድሬ ስብሰባ ላይ የሚያወሩትና ለዛ የሚጽፍ ደብዳቤ ይቀላቀልባቸዋል መሰለኝ። ያኛውንም ቢሆን ለጦርነት የተዘጋጁ ነው የሚለው መሰረተ ቢስ ነው። ለባንድ መስመር አታልፈውም። ይህን የሚያክል ክስ ሲሪየስ ክስ ነው። ተባበሩት መንግስታት አፍሪካ ህብረት የተቋቋሙት የአገር ውስጥ ሉዓላዊነት በሚል ፕሪንሲፕል ላይ ነው። ስለዚህ ምንም ያክል ሂፖክራቲክ ቢሆን ምክንያቱም የኤርትራ መንግስት ኢትዮጵያ መንግስት ፈቅዶለት ገብቶ ትግራይ ብዙ ጥፋት ፈጽሟል ምናምን፣ ነገር ግን ለአንቶኒ ጉተሬዝ በዛ መንፈስ አይደለም ጽፍለት እንዲህ አብይ ስላደረገ የማድረግ ይሻለው አይደለም ጽፍለት። እነዚህ የዩኤን ፕሪንሲፕሎች ላይ እኔም እምነት አለኝ ብለህ ነው ውሸት ነው እንኳን ቢሆን ማለት ነው። እዚህ ላይ እንደዛ ባንድ መስመር ታለፉ ለምንድን ነው? እኔ ሻዕቢያ እንዳይከፋው ነው ይመስለኝ። በአንድ ሳምንት ውስጥም 3 ጊዜ ሻዕቢያ እንዳይከፋ እንደሚጨነቁ ደግሞ ትንሽ የሚያሳዝን ነው። ዞሮ ዞሮ ድምዳሜያቸው ጋር ልሄድ ወደ ዋናው ማጠቃለያ ስለሚወስደኝ የዓለም አቀፍ ማህበረሰቡ ያደረጉት ጥሪ ምንድን ነው? ይሄ ሂደት እንዲፈርስ ዝም ብላችሁ ማየት የለባችሁ። ዝም ብላችሁ እንደማታዩም ተስፋ አለን። አሁን የሚያስፈልገው ዓለም አቀፍ ማህበረሰቡ በአዲስ ኤነርጂ፣ በአዲስ ኮሚትመንት፣ እንደ አዲስ ኢንጌጅ አድርጎ በተፈራራሚ ፓርቲዎች መካከል ማለት በህወሓትና በፌዴራል መንግስት መካከል የተሸረሸረው እምነት መልሶ እንዲገነባ ጥረት እንዲያደርግና በፕሪቶሪያ ማግስት ወይ ነው ለፕሪቶሪያ ስምምነት ያደረሰን የትብብርና የመቀራረብ ወይም የእርቅ መንፈስ መልሶ እንዲነቃቃ እንድታረጉ ነው ይላል። አሁን ከዚህ ነጥብ ጀምሬ ወደ ማጠቃለያ ልሂድ ማለት ነው። ወደ ኢትዮጵያ ላይ ኮሜንት ማድረገው ሳለኝ ዓለም አቀፍ ማህበረሰብ ያፈራርምሃል፣ ወደ ጠረጴዛ ያመጣሃል እንጂ መታመን ሊፈጥር አይችልም። የመተባበር ስሜት ሊፈጥር አይችልም። የእርቅ መንፈስ ሊፈጥር አይችልም። ይሄ የምትፈጥረው በራስ ፍላጎት ነው። አንተና ያው በፓርትነርህ ማለት ነው በሌላኛው ሳይድ ያለው የብልጽግናና የህወሓት ቁማር ብዬ ከአንድ ወር ሁለት ወር ሊሆን ይችላል ከዛ በላይ ታች ታጋርግላቸዋለሁ። የህወሓትና የብልጽግና ቁማር ብዬ የሰራሁት ቪዲዮ ላይ ሁለቱ እንዴት እምነት እየገነቡ ደረጃ መሄድ እንደነበረባቸው እና ያንን ሳያደርጉ መቅረታቸው ከዛ አንዱ ሌላኛውን አንደርማይን የሚያደርግበት አንዱ ሌላኛውን ላይ ነጥብ ወደሚያስቆጥርበት አዙሪት ውስጥ እንደገቡና ቅድመ ጦርነት ወደ ነበረው ቫይብ እንደተመለሱ የዛሬ 2-3 ወር አውርቼላችሁ ነበረ። ማለት አሁን ብዙ ጊዜ ቃላት ቀላቀልኩ መሰለኝ፣ ግን እዛ ቪዲዮ ላይ ግን ዘርዘር አድርጌ አውርቼዋለሁ። አሁን ምንም አዲስ የተፈጠረ ያለ ነገር አይደለም። አሁን ቢሆን ነገ አሜሪካቱን ወይ ትራምፕ አሁን ነገ ጠርቶ ሊያፋርማቸው ይችላል። ይሄን ብዙ እንትኖች እየጠራ ያፋረም ስለሆነ፣ ነገር ግን በሚቀጥለው ቀን አዲስ አበባ ሲመለሱ ወይም መቀለ ሲመለሱ ለመናገርና አብረው መስራት ካልፈለጉ ይሄ ማየት አይችሉም። ማለት ይሄ መተባበር መንፈስ ሊመጣ አይችልም። የሆነ ውጭ ህል ያመጣልህ አይችልም። አንተ የሆነ ስቴፕ ስትወስድ ሌላኛውም የሆነ ስቴፕ ሲወስድና ሁለቱም ወገን ሲፈልግ ነው፣ ከራስ ይመነጭ ነው። ስለዚህ አጠቃላይ ይሄ የዚህ የህወሓት ደብዳቤ ግቡ እነዚህ ነጥቦች ከነበሩ ይሄ ደብዳቤ መጻፍ የነበረበት ወደ አዲስ አበባ ነው፣ ወደ ኒውዮርክም አልነበረም። ሲጻፍስ ጥሩ መልስ ያገኛለሁ እንዴት ሆናል ምናምን እሱ ለፌዴራል መንግስት ወይ ለብልጽግና የሚቀርብ ጥያቄ ነው። ነገር ግን እነዚህ ግቦች እነዚህ ስፒሪት ኦፍ ኮኦፕሬሽን ሪኮንሲሊዬሽን ሪቫይቭ ማድረግ ሆነ ሪቢልድ ማድረግ ትረስቱን የተሸረሸረው መተማመን መልሰው መገንባት ከኒውዮርክ ሊመጣ አይችልም። ከራሳቸው ነው ሊመጣ የሚችለው ከሁለቱ ወገኖች ማለት ነው። ሌሎች ነገሮችም ስጋት ሆነብን የሚሉት የፈቃዱን ነገር የናምን ነገር ነው በዳኛ የምትፈተው አይደለም። ዛሬ በፈቃድ ጉተሬዝ ደውሎ ፈቃድ የህወሓት ቢሰጥ
ከነጎዳ ፈጥሮ እዛ ያሉት ሰዎች ማለት ሊያግዱት ይችላሉ፣ አንዳንዶች ይችላሉ። አስተዳደራዊ ጉዳይ ነው። በየምዕራፉ ተጣላት ይችላል። መጣላት ከፈለክ መስማማት ከፈለክ ደግሞ ብዙ መስራት ይችላል። ይሄን እዛ ያለው ቪዲዮ ላይ ብዙ ኤግዛምፕሎች የጠቀስኩ አስረድቻለሁና እዛ ነበር እንትን ልክ እንደዛ ወደ ፌደራል ደግሞ እንውጣ። ፌደራል የሚፈልገው ተደራድሮ በድርድር መቼም ጦርነት የመጀመሪያ ምርጫ አይደለም። ያን አስሲም ማድረግ ለህወሓትም ለብልጽግና ከቱም ይሄን ከምትሰሙ ሰዎች ውስጥ ሁለቱም ጦርነት ነው የሚፈልጉት። ምንድነው የምታወራው ልትሉኝ ትችላላችሁ። ጦርነት የሚፈልጉ ከሆነ እኔ ማውራቴም አለማውራቴም ለውጥ ስለማይኖረው እኔ ሀሳቤን ልግለጽ። ካልሆነ ግን እነዚህን ግቦቻቸው ማሳካት ከሆነ ግን የሚፈልጉት ዜን ልክ እንደዛ ወደ ፌደራል መንግስት እንጣ። ፌደራል መንግስት እነዚህ የሚፈልጋቸው ነገሮች በዚህ ደረጃ ሴኪውርድ የሆነ ወደብ ከኤርትራ አያገኝም፣ በሰላም አያገኝም። ባለፉት አንዳንድ ከኤርትራ ጋር የተያዙ የሰራኋቸው አሉ፣ እንዴት ነገሮች እንደሚታዩ በራሳችሁ በተለያየ አጋጣሚ የምታውቋቸዋላችሁ እናንተ ማለት ኦዲየንስ አድማጭ፣ እንዲሁም በቀጣይም ሰራቸው ይኖራሉ። ከነዛ የምታስተውሉት ይኖራቸዋል። ኤርትራ ላይ አለፍ አለፍ እያልኩ የምሰራቸው ፕሮግራሞች ይኖራሉና የኤርትራ መንግስት ያን ወደብ ኢትዮጵያ ላይ ልክ አፍንጫ አንገቷን ታሰረ ገመድ አድርጎ እየጎተተ ሊኖርበት ነው የሚፈልገው እንጂ እንደዚህ አይነት አሬንጅመንት ሰጥቶ አረጋግቶ ሊቀጥል አይፈልግም። በሳይኪ ሴኩሪታይዝድ ሆኗል ጉዳዩ ብያለሁ። ይሄን ያለፈው ፕሮግራም ላይ ማየት ይችላል። ይወዳኛ ላይ 2 ቀደም ብሎ መሰለኝ ሌላ ጊዜ ማስረዳዋለሁ። ዞሮ ዞሮ ይሄን በዚህ መንገድ ሊያገኘው አይችልም። ይሄ ደብዳቤ ይሄንን ጉተሬዝ ሊያደርግ አይችልም። ለጦርነት መደራደር እያስቀመጥ ከሆነ ግን ለውጥ የለውም። ሁለተኛ ነገር ይሄን እዚህ ላይ ሻዕቢያን አሳርፉልኝ ወይ ህወሓትን አሳርፉልኝ ፋኖን አሳርፉልኝ ብሎ ከመጻፍ ይልቅ ህወሓትና ፋኖ እዚህ ናቸው ያሉት፣ እዚህ ጉዳይ መጨረስ ነው። የሆኑ የጥላቻ ኃይሎችን ለማስደሰት ብሎ ምዕራብ ትግራይ ላይ እንደዚሁ አጠቃላይ በፌደራል መንግስት በተለያዩ ተቋሞች የሚወጡ መግለጫዎች ነው በየጊዜው ይታያሉ። በዛ መልኩ ኢሬስፖንሲብል የሚል ልግለጸው ቀለል ለማድረግ ፖለቲካ መከተል የኢትዮጵያን ተጋላጭነት ነው የሚጨምረው። ያን ተጋላጭነት ስትጨምር ሻዕቢያ በግልጽ አይደለም ወጥቶ የተዋጋ ያለው። በግልጽ ሻዕቢያ ወጥቶ እኔ አስታውሳለሁ መጀመሪያ አንድ ቦታ ነበርኩኝ እኔ አሰብ ምንድነው ህዳር የዛሬ 2 ዓመት ነው የሚሆነው። ህዳር ላይ ወጥቶ አብይ ማለት ነው ቀይ ባህር እንትን ማለት እንደሚፈልግ በፋና ምናምን የተላለፈ ያ ቪዲዮ ስላለፈ ጊዜ ማለት ነው መጀመሪያ ይሄ ኦፊሻል የሆነ ጊዜ ኖቬምበር 2023 ማለት ነው። ልክ 2 ዓመት ነው የሚሆነው። ከፍተኛ ደናገጥ የተፈጠረው የኤርትራ ኃይሎች ውስጥ የብን ተቃዋሚዎቹ ጭምር አብይ ቲዲኤፍን ተአምኖ ነው። ቲዲኤፍን ባይዞሩ ሊዋጋን አይችልም። ምክንያቱም አማራና ኦሮሚያ ችግር ውስጥ ነው ያለው። እንግዲህ ያን ገና ፋኖ መጀመሩ ነው ኢቭን የነበራቸው ካልኩሌሽን። ስለዚህ ከቲዲኤፍ ጋር መዋጋት እንኳን ብቻችን አንችልም የሚል ግምገማ በእነሱ ግምገማ እውነት አይደለም አላውቅም። ቲዲኤፍ ከኤርትራ ሰራዊት ይበልጣል አይበልጥም ወደ እንትን ውስጥ ለመግባት አይደለም እኔ ኦብጀክቲቭ ላይ ነው የተናገርኩ ያሉት። በእነሱ አሴስመንት ነው የተናገርኩ ያሉት። በእነሱ አሴስመንት ያ ብቻ ነው ያስፈራቸዋል። ጭራሽ መደበኛ ኢትዮጵያ ሰራዊት ሲሆን ቢያንስ የኤር ፓወር አድቫንቴጅ አለው የታወቀ ነው። የአየር ኃይል ተጨማሪ አድቫንቴጅ ይሰጣል። የእግረኛ ሰው ቁጥር አንቢዮን ተነው አለ ምን ያክል ወይ ደግሞ ያን ጊዜ እንደዛ ሲያስቡ ደግሞ ኦኬ የኢትዮጵያ ሰራዊት ፕላስ ቲዲኤፍን ብሎ አስበው ሊሆን ይችላል። ያው ወደዛ ዝርዝር ለመግባት አይደለም ግን ያ ነው ተፈጥሮ የነበረው ሽብር። በዚህ ደረጃ የሆነ ኃይል ኢትዮጵያ ውስጥ ያለህን ችግር ከፈታ ውጭ ያለው ዓለም አይቃወምህ ማለት ውጭ ያለው ዓለምም ሞር ያለህን ሌቨሬጅ ነው እየጨመረልህ ሄደው ማለት ለኢትዮጵያስ ይሁንላት የማለት ድል ነው እያሰፋ ሄደው። ስለዚህ ውስጥ ያለን ተጋላጭነት ለመዝጋት መስራት ነው የሚሻለው። በዚህ ደብዳቤ ጉተሬዝ ህወሓትን መክሮ አይመልሰው ወይ ምናምን አያደርገውም ወይ ፋኖን ልጁ የሚያደርገው ነገር የለውም ወይ ደግሞ ለኢሳያስ እንደው መክሮ የሚያሰጠው ደብም የለም። ስለዚህ እንደ ደብዳቤ መጻፍ የነበረበት ወደ መቀለ ነው ተጽፎ ማለት ደብዳቤ መጻፍ ስል ሲምቦሊካል ነው ያወራለሁት። እዛ ነው ያላቸው ነገሮች የነበረባቸው። እነሱም ሻዕቢያ በዚህ በኩል እጁ ገባ። ልክ ሻዕቢያ መቀለ ውስጥ እጁ የሚከትበት እድል እንዳገኘ ሁሉ በተዘዋዋሪ አዲስ አበባ እጁ የሚከትበት መንገድ አገኘ ማለት ነው። ትግራይ አንድነት የህወሓትን የራሱን እንደው ትግራይን ኮንቶና የህወሓትን የራሱን እንኳን ድርጅታዊ አንድነት በትኖ እጁ የሚከትበት አሁን ምን ያክል ራሱ የነሱ ሰዎች እንደሆነ እግዚአብሔር ነው የሚያውቀው። ከፖቴንሻል እንደዚህ አይነት ነገር እጁን እየከተተ እያሰፋ ነው የሚሄደው ስራው ይሄ ስለሆነ።
ቫልነራቢሊቲ ነው እየፈጠረ የሚመጣው። ያን እያደረገ የሚሄዱ ሌላ ችግር እንደሚፈጥረው ሁሉ ለኢትዮጵያም ደግሞ የተለያዩ ኃይሎች ጋር ያለውን ችግር ኤክስፕሬስ ነው የሚያደርገው። ስለዚህ ይህን ችግር ሁለቱን መፍታት ከፈለጉ የሚጠይቋቸውን ጥያቄዎቻቸው ማድረግ ከፈለጉ እነዚህን ደብዳቤዎች ቋንቋ እናንተም ቀይረው ማለት በአማርኛ መጻፍ ይችላሉ ብዬ ነው። ለየራሳቸው የጻፉት ነው የሚሻለው ብዬ አስባለሁ። ረጅም ነው ትንሽ ካሰብኩት በላይ ግን ያው መጨረሻ ላይ ፖይንቴን ስትሬስ ማድረግ ስላለብኝ ነው። ለዛሬ አመሰግናለሁ።